ሰላም ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ተወጡ ክለባችን የመለከቱ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ለክለባችን እጅጉን ቅድም የሆነው ታማኙ ቤን ጃኮብስ ስለ ክለባችን አሁን መረጃ ይዞ ወጥቷል። ቤን ጃኮብስ ስለ ኤደርሰን ዝውውር ጠይቆ እንዲህ ሲል ይላል። ስለ ኤደርሰን በማንቸስተርና በአትላንታ መካከል ዝውውሩን በተመለከተ ድርድር የተደረገ ሲሆን እድገትም አለ ብሏል። አርብ ጠዋት ላይ ምንም አይነት መደበኛ ዋጋ አልቀረበም። ነገር ግን ይህ በአንጻራዊነት በፍጥነት ሊለወጥ ይችላል። ኤደርሰንና ማንቸስተር በ5 ዓመት ውሎች ላይ ተወያይቷል ብሏል። ማንቸስተር በደቂቃዎች በሰዓታት ወይም በቀናት ውስጥ መደበኛ ጥያቄ ሊያቀርቡ ይችላሉ። ነገር ግን እስካሁን እዚህ ያልደረሱ ማንቸስተር ለኤደርሰን ከመጠን በላይ ክፍያም አይከፍሉም ብሏል። 50 ሚሊዮን ዩሮ ወይም ከዚያ በላይ ከሆነ ክለቡ በጣም ከፍተኛ እንደሆነ ሊያስብ ይችላል። ምክንያቱም ሌሎች የመሀል ተጫዋቾችም ገቢውን ማጋነን አይፈልጉም ሲል ተናግሯል። ኤሊዮት አንደርሰንም እንዲሁም የክለባችን ቁጥር አንድ ኢላማ ነገር ግን በማንቸስተር ከተማ ተቀናቃኝ ማንቸስተር ሲቲ የተሻለ ቦታ ላይ ነው ሲልም ተናግሯል። ማቲያስ ፈርናንዴዝ በማንቸስተር ዝርዝር ውስጥ ከፍተኛ ደረጃ ላይ ይገኛል። ዌስትሃም ከወረደ ዋጋው ከ70 ሚሊዮን ፓውንድ በላይ እንደሚሆን አጠራጣሪ ነው። ይህም ትልቅ እድል ይከፍታል ብሏል። አስቶን ቪላ ሞርጋን ሮጀርስ ለመሸጥ ተዘጋጅቷል። ከተጫዋቹ ጋር ቅርበት ያላቸው ሰዎች የትኛውም ክለብ ለማዞር እንደማይከለከል ይገነዘባሉ። ዋጋው ወደ 80 ሚሊዮን ፓውንድ አርሰናል፣ ማንቸስተር፣ ቼልሲና ፒኤስጂም አሁን ለተጫዋቹን ለማስፈረም ፉክክር ውስጥ ናቸው ብሏል። ከጥቂት ወራት በፊት እንኳን ያልነበረው ሉዊስ ሳል ለመልቀቅ ትንሽ የበለጠ የተንገዳገደ የመሆን እድል ነበረው። ይህም ለማንቸስተር ወይም ሌሎች ክለቦች በር ሊከፍት ነገር ግን ይህ ትኩረት የሚስብ ይሆናል ሲል ስለ ሉዊስ ሃልም ተናግሯል። እኔ የምገምተው ማንቸስተር በዚህ የክረምት የዝውውር መስኮት በወጪና በመጠን ረገድ በጣም የተጨናነቀ የክረምት የዝውውር መስኮት ያሳልፋል ብሏል። ማንቸስተር ሁሉ ምልክቱን የሚያሳዩ ወደ 5-6-7 የሚደርሱ አዳዲስ ተጫዋቾች እንደሚያመጡ ያመለክታል። ኢላማዎቹን የገበያ ዋጋቸው ከጨመሩ ምናልባትም እስከ 250 ሚሊዮን ፓውንድ እና ከዚያም በላይ ለመውጣት እያሰቡ ነው ሲል ቤን ጃኮብስ ይናገራል። ቤን ጃኮብስ መጨረሻ ማንቸስተር የቶናሊ ክፍያ በጣም ከፍተኛ እንደሆነ ምናልባትም ከኤሊዮት አንደርሰን ከፍ ያለ እንደሆነ ይቆጥሩታል ብሏል። ተጫዋቹም አሁን ሊወዱታል እና ስምምነቱ እንደገና ሊያጤኑበት ይችላሉ ሲል ቤን ጃኮብስ ንግግሩን ቋጭተዋል። ዲማርዚዮ ባወጣው ዘገባ መሰረት ማንቸስተር ኤደርሰን ቢፈልግም ሳንድሮ ቶናሊን ቅድሚያ ኢላማቸው እንዳደረጉት ዘግቧል። ማይክል ካሪክ ቶናሊን እንደ መጀመሪያ ምርጫ ፈራሚ እንደሚፈልገው ይናገራል። በስምምነቱ ላይ ብሩህ ተስፋ አለው። ክፍያም ወደ 100 ሚሊዮን ዩሮ ወይም ከ75 እስከ 80 ሚሊዮን ዩሮ እና ተጨማሪ ጉርሾች ሊወርዱ ይችላሉ ብሏል። ጣሊያኑ ጋዜጠኛ ማንቸስተር ሲቲዎችም ሳንድሮ ቶናሊን ይፈልጋል፣ ነገር ግን የመሀል ሜዳ ተጫዋቹ ማንቸስተር ውስጥ ወሳኝ ነገር እንደሚያገኝ ያምናል ሲል ጣሊያኑ ጋዜጠኛ እንዲህ ሲል ደምድሞታል። ፋብሪዚዮ ሮማኖ ስለ ኤደርሰን አሁን የተጠይቆ እንዲህ ሲል ይመልሳል። ኤደርሰን ራሱን በገበያ ላይ እየዋለ ማንቸስተር በመሀል ሜዳ ላይ በርካታ ማርጮን እያጤነ ነው። እሱም ብቻ አይደለም። ከጣሊያን ብዙ ወሬዎች የሚወጡት ዩናይትድ በጣሊያን ውስጥ በተለያዩ ተጫዋቾች ላይ ለመወት ተልኮ ስለነበረው ነው። ኤደርሰን አንድ ውይይት ብቻ ነበር፣ ከ3 ባለተጫዋቾችን እየተመለከቱ ነው። ስለዚህ አሁን ላይ በኤደርሰን ጉዳይ ላቅ ያለ ወይም ጠጋ ያለ ነገር የለም ሲል ተናግሯል። የስፔኑ ስፖርት ባወጣው ዘገባ መሰረት ዲያጎ ዳሎት ዳንኤል ካርቫሃል ለመተካት በሪያል ማድሪድ እና በሆዜ ሞሪኖ እጩዎች ውስጥ ካሉት 3 ስሞች አንዱ ነው ተብሏል። ዳሎት ሞሪኖ የኤርትራ አሰልጣኝ በነበረበት ጊዜ ከፖርቶ በ22 ሚሊዮን ፓውንድ ማስፈረሙ ይታወሳል። መሰረትም የፖርቹጋል አሰልጣኝ በሁለቱም በኩል ባለው ሁለገብነት ትልቅ አድናቆት አለው። በወቅቱም ጆዜ ሞሪኖ ቁጥር 1 ኢላማ አድርጎት ዲያጎ ዳሎትን ማምጣቱ ይታወሳል። በዛን ጊዜም የክለባችን ባለስልጣኖች ይሁንታቸውን መስጠታቸው ይታወሳል። ነገር ግን ማንቸስተር አሁን ላይ ዳሎትን ማቆየት ይፈልጋል። በቅርቡም አዲስ ውል እንደሚያቀርቡለትም ይጠበቃል ሲል ይህ የስፔን ጋዜጣ አንድ ላይ ይዞ ዘግቦታል። ፋብሪዚዮ ሮማኖ ስለ ብሩኖ ፈርናንዴዝ ወደፊት ጊዜ ጠይቆ እንዲህ ሲል ይመልሳል። በአሁን ጊዜ ከቻምፒየንስ ሊግ ቦታ ማግኘት በኋላ ዩናይትድ ደጋፊዎች በብሩኖ ፈርናንዴዝ ሁኔታ በጣም ዘና ብለው እንዳሉና ደስተኛ ሊሆኑ እንደሚችሉ ተረድቻለሁ። ምክንያቱም ከምንጮቼ እንደሰማሁት ብሩኖ ከማንቸስተር ጋር የቻምፒየንስ ሊግ እግር ኳስን የመጫወት እድሉ በጣም እንደሚያጓጓ ሰምቻለሁ። ስለዚህም በአሁኑ ጊዜ ብሩኖ ፈርናንዴዝ ክለቡን ሲያመለክ ምንም ተጨባጭ እንቅስቃሴ የለም። ስለዚህ እሱም መቆየትና መቀጠል ይችላል ብለዋል። ጃኮብ ስቴንበርግ ስለ ጃሮድ ቦወንና ክለባችን ግንኙነት ስላለው እንዲህ ሲል ይመልሳል። እየጠና ያለ ነገሩ ዩናይትድ፣ ሊቨርፑል፣ ቼልሲ በእርግጠኝነት ቦወንን እየተመለከቱ ነው። ሌሎች ፈላጊዎችም ይኖሩታል። ዩናይትድ በግራ በኩል እንደ አማራጭ ትንሽ ደካማ በሆነ ቦታ ላይ ሊያስገቡ የሚችል ሰው እንደሆነ ይቀጠር። አሁን ላይ ጃሮድ ቦወን ያነጋገረ ክለብ ማንቸስተር ትልቅ ፍላጎት አለው ሲል ስለ እንግሊዝ የመስመር ተጫዋች ተናግሯል። ዳንኤል ኤች ካን ማንቸስተር በዚህ ክረምት የዝውውር መስኮት ብዙ ገንዘብ ያወጣል ወይ ተብሎ ሲጠይቅ እንዲህ ይመልሳል። ገንዘቡ በግልጽ አለ። በጥር ወደ ማንቸስተር የተጓዘውን ሴሜኖን ማስፈረም ፈልጎ ነበር። በግልጽ ገንዘብ አላቸው። ከ100 ሚሊዮን ፓውንድ በላይ ከተጫዋቾች ትርፍ ያገኛሉ። ካዜሜሮ፣ ሳንቾ፣ ራሽፎርድ፣ ሆይሉንድ እነዚህ ሁሉ ሽያጮችና የደሞዝ ቁጠባዎች ጉልህ ይሆናሉ። ይህም ብዙ ነው ብሏል። ለኢንቨስትመንት የሚያስችል ገንዘብ አላቸው። የላሜንስ አይነት ፊርማ ያስፈልጋቸዋል ብዬ አስባለሁ። የፕሪሚየር ሊግ የተረጋገጠ ፊርማ ሁልጊዜም ቅድሚያ ቢሰጠውን በፍራንክፈርት ያለው ናትናኤል ብራውን እንደሚመለከቱ ሁሉ ሰምቻለሁ ብለዋል።
ጋዜጠኛው ማክለውም ስለ ቹዋሜና ስለ ክለባችን ጠይቆ እንዲህ ሲል ይመልሳል። እሱ ከተገኘ ይመለከቷል፣ በእርግጥ ይፈልጉታል፣ አሁን በንቃት የተከታተሉት ነው ብዬ አስባለሁ ብለዋል። ጋዜጠኛው ሲቀጥልም በማይልስ ሉዊስ ስኬሊና ከማንቸስተር ጋር ስላሉ ጠይቆ እንዲህ ሲል ይመልሳል። ከጥቂት ወራት በፊት በዩናይትድ የግራ ተከላካዮች ዝርዝር ውስጥ እንዳለ ሪፖርት አድርገናል። ለእሱ የሚስበው ነገር ለሉሾ ምትክ ሆኖ መጫወትና ክለቡን መምራት መቻል ነው። ዩናይትድ በግራ ተከላካዮች ዝርዝር ውስጥ በእርግጥ እሱን ሉዊስ ሆልን ጭምር ይዟል። ከሉዊስ ስኬሊና ከዩናይትድ ጋር ያሉ ነገር አስደሳች ነው። ከሰማሁትና ከሌሎች በመነሳት አርሰናል በክረምቱ አንድ ሰው በፕሪሚየር ሊጉ ዋንጫ ለመገንባትና ከፍተኛ ኢንቨስት ለማድረግና እንደገና መሸጥ ሊያስፈልጉ ይችላል። አንድ ሁለት ተጫዋች ለመሸጥ ስለሚያስፈልጋቸው ስኬሊም ሊሸጥ ይችላል። ስለዚህም ዩናይትዶች ነገርየውን በንቃት ይከታተሉታል ሲል ተናግረዋል። ማይክል ካሪክ በብራይተኑ ጨዋታ ለአንዳንድ ወጣት ተጫዋች እድል ሊሰጥ ይችላል። ታይለር ፍሌቸርና ቻልሲ በአሁን ጊዜ በጣም ሊሆን የሚችሉ ይመስላል። ጂም ትዋይት በዚህ ሳምንት ከመጀመሪያ ቡድን ጋር ልምድ አላደረገም፣ ነገር ግን ከእሑድ በፊት ምናልባትም ዛሬ ልምምድ ሊያደርግ ይችላል ሲል ቲም ማርሻል በማንቸስተር ኢቭኒንግ ኒውስ ላይ ዘግቦታል። ማንቸስተር ዩናይትድ በካርሎስ ባሌባ ላይ ከፍተኛ ፍላጎት አሁንም አለው። የብራይተኑ አማካይ ባለፈው ክረምት የግል ውል ከተስማማ በኋላ አሁንም የኦልድ ትራፎርድን ዝውውር ይፈልጋል ተብሎ ማንቸስተር ዩናይትድ አሁንም ከፍተኛ ደረጃ ላይ ያስቀምጧል። ብራይተን ፍላጎቶቻቸው እንደሚቀንሱ ስለሚጠበቅ የክረምት የዝውውር መስኮት ወደ ጠረጴዛው ይመለሳል ሲል ማንቸስተር ኢቭኒንግ ኒውስ ዘግቦታል። ራዴክ ቪቴክ ዩናይትድ ዝግጁ ነው ብሎ ካሰበ የአልታይ ባይንደርን ቦታ ሊረከብ ይችላል። ነገር ግን በውሰት ዝውውር ሆነ በቋሚነት ስምምነት ላይ በሱ ላይ ከፍተኛ ፍላጎት እንደሚኖር ይጠበቃል። በሚቀጥለው ክረምት ምን እንደሚመጣ ውሳኔ እስካሁን አልተደረገም። ነገር ግን በቀጣዮቹ ሳምንታት በግብ ጠባቂ ላይ ትልቅ ውሳኔ ይደረጋል ሲል ቲም ማርሻል በማንቸስተር ኢቭኒንግ ኒውሱ ዘግቦታል። ፋብሪዞ ሮማኖ ባወጣው ዘገባ መሰረት ማንቸስተር የ30 ሚሊዮን ዩሮ ክፍያ በተቻለ ፍጥነት እንዲከፈል ሳይፈልግ የማርከስ ራሽፎርድን ወደፊት ዕጣ ፈንታ ከፊፋ የዓለም ዋንጫ ፊት እንደሚያስተካክሉ ይጠብቃሉ። ድርድሮች ከበስተጀርባ የተደረጉ ነው። በቀጣይ ቀናት በማርከስ ራሽፎርድና በባርሴሎና መካከል ያለው ነገር ፍቺ ያገኛል ተብለዋል። ጃኮብ ስቴንበርግ ስለ ማቲያስ ፈርናንዴዝ እና ክለባቸው የተጠየቀው እንዲህ ሲል ይመልሳል። እሱ ብዙ ፈላጊ ክለቦች አሉት። በዚህ ሳምንት ያገኙት መረጃ በእንግሊዝ ውስጥ በማንኛውም ክለብ ውስጥ መቆየት ይችል እንደሆነ የሚሄድበት ቦታ ዩናይትድ እንደሆነ ነው የማስበው። ማንቸስተር ከፈርናንዴዝ ጋር የሚገናኙ ሰዎች አሉ። ትልቁ ካይል ማካውሊ ሲሆን በዌስትሃም ለአጭር ጊዜ የቅጥር ኃላፊ ሆነው የቆየና ባለፈው ክረምት ፈርናንዴዝን ወደ ዌስትሃም ያመጣው ነው። ግራን ፖተር ሲባረር ወጥቶ ወደ ዩናይትድ የመጣ ሲሆን እንዲሁም ፈርናንዴዝ የቀድሞ የሳውዛምፕተን ተጫዋች ያለም ዊልኮክስ በሳውዛምፕተን አብሮት ነበር። ዌስትሃም ከሊጉ ቢወርድ ዋጋው ይቀንሳል ብለዋል። አንድ የክለባችን ምንጭ ስለ ቤንጃሚን ሴስኮ አስደናቂ ጠይቆ እንዲህ ሲል ይመልሳል። ብቃቱን ለማሻሻል ማድረግ የሚችለው ነገር ካለ ያደርጓል። ለስልጠና ለመዘጋጀት ቀደም ብሎ ይደርሳል። የራሱ የሆነ የዕለት ተዕለት እንቅስቃሴ አለው። የተሻለ ተጫዋች ደግሞ ማንኛውም ነገር ለማድረግ ዝግጁ ነው። ብልህና ችሎታውን በጣም ያውቃል። ሙሉ በሙሉም ቁርጠኛ ነው። ለመሰረት ልዩ 9 ቁጥር ለመሆን የሚያስችል ነገር ሁሉም ባህሪያት አሉት። ፍጥነት፣ ኃይል፣ በሁለቱም እግሮች ውጤታማና በቴክኒካል ጤናማ ነው። ነገር ግን እንደ ሁሉም ተጫዋቹ ማይክል ካሪክ ጥሩ ካደረጋቸው ነገሮች አንዱም ቀስ በቀስ እሱን ማላመዱ ነበር። ከወር ወር በራስ መተማመን ሲያገኝ ማየት ይቻላል። ሁልጊዜም የተሻሻለ የመጣ ተጫዋች ነው። ተጫዋች እንዳስፈረሙ ያውቃሉ ሲል አንድ ሚተና አያይዞት ገልጾታል። ቲም ማርሻል በማንቸስተር ኢቭኒንግ ኒውሱ አምዱ ላይ ስለ አንድ ተጫዋች እንዲህ ሲል ይናገራል። ማንቸስተር በዚህ የክረምት የዝውውር መስኮት የክንፍ ተጫዋች ሊያስፈርም ይችላል ተብሎ የጠየቀው ቲም ማርሻል እንዲህ ሲል ይመልሳል። ይህ ሊሆን የሚችልበት ምክንያት አይደል እንዳለ አስባለሁ። ከሉክ ሾው ጋር ለመወዳደር የግራ ተከላካይ ማስፈረም ይፈልጋሉ ብሏል። በአርቢ ላይፕዚግ የ19 ዓመቱን ተጫዋች የአንዲዮ ማኔ በቅርበት ተመልክቷል። እሱም በሁለቱም በኩል መጫወት የሚችልና በዚህ ክረምት ሊዘዋወር የሚችል ይመስላል፣ ምንም እንኳን በሱ ላይ ብዙ ፍላጎት ባይኖርም ብለዋል። ሌላኛው የሚመለከቱ ተጫዋች ሞርጋን ሮጀርስ ነው። አስቶን ቪላ 3 ዓመቱን ተጫዋች በዚህ ክረምት የዝውውር መስኮት ለክለቡም የመልሶ ግንባታ ለማድረግ ሲሉ መሸጣቸው እንደሚጠቅማቸው ተነግሯል። ዩናይትድም ከፍተኛ አድናቂዎቹ እንደሆኑ ተስፋ እየጨመረ ነው። በግራ በኩል መጫወትና በመጨረሻም የቡርኖ ፈርናንዴዝን በ10 ቁጥር ቦታ ላይ መተካት የሚችል አስተሳሰብ አለ ብለዋል። ጋዜጠኛው አክለውም በሴኮ ኮኔና በዲያጎ ሊዮን ላይ እንዲህ ሲል ይናገራል። ኮኔ በውድድር ዘመኑ ሁለተኛ አጋማሽ ላይ በላሳን ስፖርት አስቸጋሪ የውሰት ጊዜን ያሳልፎ ነበር። ከጉዳት ጋር መታገሉን ቀጥሏል። በዩናይትድ ብዙም ተነሳሽነት አላሳደገም። እናም ለመጀመሪያው ቡድን ሚና በአካል ዝግጁ አይመስልም። በሚቀጥለው ዓመት ሌላ የውሰት ጊዜ ሊኖረው ይችላል ብሏል። ሊዮን በዩናይትድ የውድድር ዘመኑ ነበር፣ ነገር ግን አዲስ የግራ መስመር ተከላይ ከፈረመ ወደ ተጨማሪ የመጀመሪያ ቡድን እድሎችን የሚያመራበት ፈጣን መንገድ ወስኗል። በሚቀጥሉት ዘመን የመጀመሪያውን ልምዱን ለማግኘት በውሰት ሊለቅ ይችላል
ብለዋል። ጋዜጠኛው አክለውም ኤደርሰን ዩናይትድ የመፈረም ዕድሉ በእርግጥ አለ፣ ነገር ግን የካዜሜሮ ምትክ አይሆንም። ዩናይትድ በዚህ ክረምት 2 ወይም 3 የመሀል ተጫዋቾችን ያስፈርማል። ኤደርሰን ከነዚህ ውስጥ አንዱ ነው ቢችልም እሱ ግን ዋናው ስም አይሆንም ብሏል። የ26 ዓመት ተጫዋች ዩናይትድ ከዚህ በፊት የመረመረው ሰው ነው። እናም በአትላንታ ውሉ ላይ 1 ዓመት ሲቀረው በዚህ ክረምት ይገኛል። በብራዚል የዓለም ዋንጫ ውስጥ አለመከተቱ ሁሉም ሰው ተጫዋቹን እንዳያምነውና ዩናይትድ ለምን ሊያስፈርሙ ይችላል ብሎ እንዲጠይቅም አድርጎታል። ነገር ግን በዩናይትድ በቅርበት ከሚከታተለው ሰው ነው። ለቡድኑም ጥልቀት ይጨምራል። ካዚሚሮ ለመተካት የመጣ ከፍተኛ ደረጃ ላይ ያለ 6 ቁጥር አይሆንም፣ ነገር ግን የቡድን ተጫዋች ሆኖ ሊፈርም ይችላል ብለዋል። ቲም ማርሻል በመጨረሻ ማንቸስተር ዩናይትድ በዚህ ክረምት አዲስ የቀኝ መስመር ተከላካይ ያስፈርመዋል የሚለው በተመለከተ እንዲህ ሲል ይመልሳል። በጣም እገረማለሁ እና ዩናይትድ ዳሉትና ኑሴር ማዝራዊን እንደ ቀኝ ተከላካዮች አማራጭ አድርጎ ወደሚቀጥሉት ዘመን እንደሚገቡ አስባለሁ። ምናልባትም በ2027 የክረምት የዝውውር መስኮት ይህንን ቦታ ለማጠናከር ያስባሉ ብሏል። ዲያጎ ዳሎት በዚህ ውድድር ዘመን በደጋፊዎቹ እጅጉ ተተችቷል። ነገር ግን ይህ በክለቡ ኃላፊዎች ውስጥ ካለው አመለካከት ጋር አይጣጣምም። ስብዕናውና ሙያዊነቱ የሚደነቅበት ሲሆን በቡድን ውስጥ እውነተኛ መሪ እንደሆነም ይቆጠራል። ስለሆነም ዲያጎ ዳሎትና ኑሴር ማዝራዊን አንዳቸውን ለማስቀመጥ ምናልባትም አንዳቸው ለመሸጥ በዚህ ክረምት በዚህ ቦታ ተጫዋች አይፈርምም ብሏል። በሩበን አሞሪም ስር ዲያጎ ዳሎት ከቦታ ውጭ ተጫውቷል። ነገር ግን በካሪክ ዘመን ወደ ጥሩ ብቃት ተመልሶ በቦታው መጫወት መቻሉ ምናልባትም በሱ ቦታ ተጫዋች እንዳይፈርም ያደርገዋል ሲል ተናግረዋል። ማንቸስተር ዩናይትድ የጁቬንቱስን ተከላካይ ግሌሰን ብሬመርን ወደ ኦልድ ትራፎርድ ለማምጣት ዝግጁ መሆኑን አንድ ዘገባ አመላክቷል። ይህ ዘገባ ብራዚላዊ ወደ ኦልድ ትራፎርድ ለመዘዋወር ያለውን አቋም አሳይቷል ተብለዋል። ማንቸስተር ዩናይትድ የጁቬንቱስ ተከላካይ ግሌሰን ብሬመርን ለማዘዋወር ዝግጁ ነው ሲል በርካታ በጣሊያን የሚገኙ ሚዲያዎች ዘግቦታል። ሌኒዮሮ፣ ማቲያስ ዴሊት፣ ሊሳንድሮ ማርቲኔዝ፣ አይደን ሄቨን፣ ሃሪ ማጉዌር በአሁኑ ጊዜ የማንቸስተር ዩናይትድ ቡድን ውስጥ ያሉት የመሀል ተከላካዮች ናቸው። ማንቸስተር ዩናይትድ ብሬመርን ወደ ክለቡ ለማከል ፍላጎት እንዳላቸው እና ብራዚል ኢንተርናሽናል ወደ ኦልድ ትራፎርድ ለመምጣት እስከ 58 ሚሊዮን ዩሮ ለማቅረብ ዝግጁ መሆናቸውን ቱቶ ጁቬ ዘግቦታል። በጁቬንቱስ ስለተኮሩ የጣሊያን ዜና አውታር ዩናይትድ ለብሬመር 58 ሚሊዮን ፓውንድ ለማቅረብ አሁን ላይ ዝግጁ እንደሆነም አያይዞ ዘግቦታል። ሪፖርቱ እንዳመለከተው የጁቬንቱስ ብራዚል የመሀል ተከላካይ የዩናይትድ ተከላካይ ክፍልን ጥንካሬና አመራር ለማሳደግ አሁን ላይ ተስማሚ እንደሆነ ይታሰባል። ምንም እንኳን ተጫዋቹ ከቢያንኮኔሪ ጋር ያለው ውል እስከ 29 ድረስ የሚቆይ ቢሆንም በሚቀጥሉት ሳምንታት ተጨባጭ ዝውውር ሊደረግ እንደሚችል በእንግሊዝ ያለው እምነት እየጨመረ መጥቷል ብለዋል። ማንቸስተር ዩናይትድ 29 ዓመቱ ብራዚል ኢንተርናሽናል ወደ 58 ሚሊዮን ዩሮ የሚጠጋ ዋጋ ለማቅረብ በቁም ነገር እያሰበ ነው የተባለ ሲሆን ግሌሰን ብሬመር ማንቸስተር ዩናይትድን ለመቀላቀል ይፈልጋል። ብሬመርን ለማንቸስተር ዩናይትድ በሚያበረታታ ሁኔታ በክረምት የዝውውር መስኮት ጁቬንቱስ ለመልቀቅና ወደ ማንቸስተር ዩናይትድ ለመሄድ ፍላጎትንም አሳይቷል ተብሏል። ቱቶ ጁቬ አያይዞ እንዲህ ሲል ይናገራል። በፕሪሚየር ሊግ የመጫወት ተስፋ በቅርብ ዓመታት ራሱን በጣሊያን ሊግ ውስጥ ካሉ ምርጥ ተከላካዮች አንዱ አድርጎ ላቋቋመው የብራዚል የመሃል ተከላካይ ትልቅ ፍላጎት ነው። ፍጥነቱ፣ ጠበኝነቱና የኋላ መስመር የመምራት ችሎታው የእንግሊዝን ክለብ በማጠናከሩ ዝርዝር ውስጥ አናት ላይ እንዲያካተው ያደረጓቸው ባህሪያት ናቸው ብለዋል። ይሁን እንጂ ጁቬንቱስ ብሬመርን ለመሸጥ ፈቃደኛ እንደሆነ ይናገራል። የጣሊያኑ ግዙፍ ክለብ ብሬመርን ለአሁንና ወደፊቱ ፕሮጀክታቸው ቁልፍ ተጫዋች አድርጎ ይቆጥራል ተብሏል። ይሁን እንጂ ማንቸስተር ዩናይትድ ለብሬመር ትልቅ ጥያቄ ያቀረበና ተከላካዩ ራሱ ክለቡን ለመልቀቅ ዝግጁ ከሆነ ጁቬንቱስ ተጫዋቹን ለማቆየት ከባድ ይሆንበታል ሲል የጣሊያኑ ጋዜጣ አያይዞ ዘግቦታል። ማንቸስተር ዩናይትድ ያን ዲዮማንዴን ወደ ኦልድ ትራፎርድ ለማምጣት 100 ሚሊዮን ዩሮ ለመክፈል ወይም ላለመክፈል ውሳኔ ላይ መድረሳቸውን ፋብሪዚዮ ሮማኖ ተናገረ። የቲም ቶልክ የዝውውር ጉዳይ አዋቂ ግሬም ቤሊ ከሳምንታት በፊት ማንቸስተር ዩናይትድ በ2026 የክረምት ወቅት ዲዮማንዴን ከሌፕዚግ ለማስፈረም ፍላጎት እንዳለው መዘገቡ ይታወሳል። ምንጮች በወቅቱ የማንቸስተር የፕሪሚየር ሊግ ተቀናቃኞች ሊቨርፑልም የአይቮሪ ኮስቱ ዓለም አቀፍ የክንፍ ተጫዋች ለማስፈረም ፍላጎት እንዳላቸውም ተናግሮ ነበር። ለሁለቱም ክለቦች ርካሽ ስምምነት አይሆንም። ሌፕዚግ ለ19 ዓመቱ የክንፍ መስመርቶች 100 ሚሊዮን ዩሮ ይፈልጋል ተብሏል። ግሬም ቤሊ ሌፕዚግ ዲዮማንዴን ላይ አዲስ ውል ለመስጠትም እቅድ እንዳለውም ዘግቧል። የክንፍ ተጫዋቹ በጀርመኑ ክለብ ውስጥ ሌላ የውድድር ዘመን ለመቆየትና ከዚያም በኋላ በቀጣይ ክረምት በ2027 ወደ ሌላ ክለብ ለመሄድ ፈቃደኛ መሆኑም ተሰምቶ ነበር። የዝውውር ኤክስፐርቱ ፋብሪዚዮ ሮማኖ አሁን ማንቸስተር ዩናይትድ ዲዮማንዴን ለማዘወር ስላለው ፍላጎት አዲስ መረጃን አውጥቷል። ጣሊያን ጋዜጠኛ ማንቸስተር ዩናይትድ በክንፍ ተጫዋቹ ላይ እውነተኛ ፍላጎት ቢኖረውም ለተጫዋቹ ወኪሎች 100 ሚሊዮን ዩሮ እንደማይከፍሉም ነግሯቸዋል ብለዋል። ማንቸስተር ዩናይትድ ላይ ዲዮማንዴ 100 ሚሊዮን ዩሮ አይከፍልም። ሮማኖ አርብ ምሽት በዩቲዩብ ቻናሉ ላይ ስለ ማንቸስተር ዩናይትድ እና ዲዮማንዴ እንዲህ ሲል
ይናገራል። የአንዲዮ ማንዴ ስም በእርግጠኝነት አለ። ሊቨርፑልም ከአንዲዮ ማንዴ ወኪል ጋር በንቃት ውይይቶች ላይ ናቸው። ሊቨርፑል ብቻ አይደለም፣ ምክንያቱም ፓሪስ ሰን ጀርሜንም ይህንን ሁሉ በጥሩ ነግሬያቸዋል ይፈልጉትም። ፓሪስ ሰን ጀርሜንም ከፓሪስ ጀርሜን እየተነጋገሩ ነው። ማንቸስተር ተጫዋቹ እየተከታተሉ፣ ነገር ግን ማንቸስተር ለተጫዋቹ ቅርብ ለሆኑ ሰዎች ዋና ኢንቨስትመንት በመሀል ሜዳ ላይ ስለሚደረግ ለአንዲዮ ማንዴ 100 ሚሊዮን ዩሮ እንደማይከፍሉ አስቀድመው አሳውቋል። ስለዚህ አሁን ጊዜ በ2025 የክረምት የዝውውር ወቅት የሴስኮ ስምምነት ከተደረገ በኋላ ለሌብጂክ ከ100 ሚሊዮን ዩሮ በላይ ማውጣት በአሁን ጊዜ በዩናይትድ ሰዎች ዘንድ እጅጉን ውድ እንደሆነም ይቆጠራል ሲል ተናግሯል። የአንዲዮ ማንዴ በጣም የወዱ ተጫዋች ነገር ግን በጣም ውድ እንደሆነ ይቆጠራል። አሁን ላይ ከዝውውሩ ለመውጣትም ሊያስቡና ሊገደዱ ይችላሉ ሲል ፋብሪዚዮ ሮማኖ ይናገራል። ቶተንሃም ዲዮ ማንዴ ለማስፈረም ሞክሯል፣ ነገር ግን የማይቻል እንደሆነ ቀድሞውኑ አረጋግጧል ሲል ፋብሪዚዮ ሮማኖ ተናግሯል። ሮማዎች በማንቸስተር ዩናይትድ አጥቂ ላይ ያላቸውን ፍላጎት እንደገና አሻሽለዋል ተባለ። ሮማዎች በጥሩ ጆሹዋ ዚርክዚን በ100 ዶኔልማን ለማስፈረማቸው ይተውሳል። ይህም ከፍተኛ ጥቅሞችን አስገኝቶላቸው ነበር። ነገር ግን ውሳኔው ከቴክኒካል ኢኮኖሚ ነበር። በቀድሞ ቦሎኛ ኮከብ ላይ ያላቸው ፍላጎት አልቀነስም ሲል አልፍሬዶ ፔዱላ ዘግቦታል። ጂያን ፒየሮ ጋስፔሪኒ ሮማ በክረምቱ ሌላ አጥቂ ማግኘትን ይመኛል። ዚርክዚና ማሌን ጥሩና ጥራት ያላቸው ጥንዶችን ይመሰርታሉ። ሆኖ የአምስት ዓመት ተጫዋች ካሪክን አላሳመንም። ባለፉት ጥቂት ወራት ውስጥ አንድ ጊዜ ብቻ በቆሜ ተጫውቷል እና በአብዛኛውም በተጠባባቂ ወንበር ላይ በመነሳት እንዲሁም ጨዋታዎችን ሳይጀምር ጨዋታዎቹ ማለቁ ይታወሳል። በዚህ ልዝም በ25 ጨዋታዎች 2 ጊዜ ብቻ ጎል ያስቆጥሯል። አንድ አሲስት ብቻም አድርጓል። ሌሎኞች ጣሊያን ክለቦች አጥቂውን ለማስፈረም ናፖሊ፣ ጁቬንቱስና ኤሲ ሚላን በአንድ ወቅት ሞክረው ነበር። ጥቂት ጊዜ ወደ ሴሪያ ለመመለስ ተያይዞ ነበር። በሌላ በኩል ማንቸስተር ምንም እንኳን ተጫዋቹ በማንቸስተር ቢቸገርም አሁንም ጠንካራ ክፍያ እየጠየቁበት ነው ተብሏል። በ2004 በ42.5 ሚሊዮን ዩሮ የተገዛው ጆሹዋ ዚርክዚ በዛን ዓመት በጣሊያን ባሳለፈው ምርጥ የውድድር ዘመን በ37 ጨዋታዎች 12 ጎሎችና 7 አሲስቶችን ማድረጉ ይተወሳል። በዚህ ክረምትን ከማንቸስተር መልቀቁ አሁን ላይ እርግጥ እየሆነ ነው ተብለዋል። ማንቸስተር ዩናይትድ 2 ዓመቱን እንግሊዛዊ የመሃል ተጫዋች አሌክስ ስኮትን ለማስፈረም ከፍተኛ ጥረት እያደረገ ነው ተባለ። አሌክስ ስኮት በውድድር ዘመኑ መጨረሻ ከቦርንሞዝ ሊለቅ እንደሆነ ተነግሯል። እናም በርካታ ክለቦች በተጫዋቹ ላይ ፍላጎት እያሳዩ ነው ተብሏል። የሁለት ዓመቱ አማካይ ተጫዋች በፕሪሚየር ሊጉ እጅጉን ጥሩ ስራ ሰርቷል። ማንቸስተር አርሰናል፣ ቼልሲ አሁን ላይ ተጫዋች ሁኔታ እየተከታተሉ ነው ተብሏል። ለሶስቱም ክለቦች በጣም ጥሩ ግዢ ነው ይችላል። ቦርንሞዝን ለቆ ለመውጣት ፈቃደኛ መሆኑ ደግሞ የበለጠ ለፈላጊ ክለቦቹ አዲስ ዜናን ይዞላቸው ወጥቷል። ማንቸስተር አሁን ላይ አሌክስ ስኮትን እጅጉን እየፈለገ ነው ተብሏል። ከቲም ቶልክ በወጣ ዘገባ መሰረት ማንቸስተር ተጫዋቹን ለማስፈረም በጣም ዝግጁ ናቸው። በመሃል ሜዳ ላይ የኳስ ቁጥጥር፣ እርጋታ፣ የኳስ ፈጠራ ያስፈልጋቸዋል። አሌክስ ስኮትም ይህን ነገር ለመፈጸም እጅጉን ተስማሚ ግዢ ይሆናል ተብሏል። የጨዋታውን ፍጥነት በመቆጣጠር ረገድ በጣም ጎበዝ ነው የተባለው አሌክስ ስኮት ኳሶችን የማሸነፍና ኳስን ወደፊት ይዞ የማጓዝ ችሎታ ለክለባችን መሃል ሜዳ ክፍል እጅግ አዲስ ገጽታን ይጨምራል ተብሏል። ቼልሲና አርሰናል ስኮትን ይፈልጋሉ። ይህ በእንዲህ እንዳለ ቼልሲ በሁለት ተጫዋቾች ላይ ፍላጎት ማሳየት ከጀመረ ቆይቷል። ጥራት ያለው ግዢ እንደሚሆን የሚያምነው ለተጫዋቾች ለትልቅ ክለብ ለመጫወት የቴክኒክ ባህሪያት አሉት። በመጨረሻም አርሰናል ሁኔታውን እየተከታተሉ ነው። የፕሪሚየር ሊጉ ሻምፒዮኖቹ ስምምነቱን ለማጠቅ ዝግጁ መሆናቸውም ተነግሯል። በክርስቲያኖ ሮናልዶ ላይ ማሻሻያ ማድረግ ይፈልጋሉ። ተጫዋቾች ለዴክላን ራይስ እና ማርቲን ዙሜዲ ተስማሚ አጋር ሊሆን ይችላል ተብለዋል። የክለባችን ካፒቴን ብሩኖ ፈርናንዴዝ በዛሬው ዕለት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋችነትን ሽልማት አሸነፈ። ብሩኖ ፈርናንዴዝ ባለፉት ሳምንታት የሰር ማት ባዝቢ የዓመቱ ምርጥ ተጫዋች የዩናይትድ ተጫዋች የዓመቱ ምርጥ ተጫዋች ማሸነፉ ይታወሳል። እንዲሁም የእንግሊዝ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ሽልማትን ማሸነፉ ይታወሳል። አሁን ደግሞ ዛሬ ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጡ ተጫዋች በመባል ተሸልመዋል። ውድ ቤተሰቦች ለዛሬ ቆይታ በዚያ በቃ መልካም ቀን ቻሉ። ሰብስክራይብ ማድረግ አይረሳ።